ተናል ወንድ ቢጠፋ ላሳረኛው አለክ ለምን ለውሻ አልሰጠው ላሳረኛው ከምልክ ወንድ ምድር ላይ እንኳን ቲክቶክ ላይ ምድር ላይ ወንድ ቢጠፋ እኔና አንተ ብቻ እንኳን አብረን እዚህ ምድር ላይ ብንቀር ላንተም አልሰጠው ነገር ካለ እምሞ ነው። ይሄንን በደንብ አድርጋችሁ አስምሩበት። ይሄ ጉቺን እናሸማቀቃታለን ትደነግጣል። ለምን ሁሌ መፎክርባችሁ በዚህ ነው። የሰው ብር በልቻ አላቅም፣ የሰው ሀቅ በልቻ አላቅም፣ ብሬን በላችኝ የሚል መጥቶ እዚህ ጋር የሚከሰኝ የለም። ህገወጥ ስራ ሰርቼ አላቅም፣ ሌጋል ነኝ የምኖርባት አገር ላይ ስሰጣችሁ እንጂ ስሰጡኝ አላቅም። በእንደዚህ አይነት በእምሙ ኬዝ ልካልኛለች የሚል አንድ ወንድ አይመጣም። እቺን ስፎክርባቸው አሳረኛውን ይዘው መጡ። በጊፍተር ነው እኮ የምታማው አይደል እንዴ? ለምን ጊፍተሮቹ ይዘው አልመጡ? አሳረኛው ላንተ ማለት ነው። እኔ ላንተ እቃይን ስልክልክ ያለ ማፈረክ መሲንም እኮ ልካልኛለች ብለሃል። ዛሬ ዓመት ብርጅስቶንን እንዴ እንዳለ ታዋቂዎቹ ላንተ ነው እንዴ የምንልከው? ኢን ዘ ኔም ኦፍ ዋት ነው ላንተ እቃ የሚላክልክ? መልክክን አናቀው፣ ፊትክን አናቀው፣ ወንዱን ሴትሁን ኤአይ ይሁን ድምጽክ እኮኛ አናቀም። ለማናቀክ ሰውዬ ያንተና የኔ ጸብ ኢትዮጵያ ገባክ ተቸግር ያለው ገንዘብ ላኪልኝ አልክ። መቸገርክን እኔም ጂኒውም ስናወራ አላመንበትም። ብርን የጠየቀኝ ሄሊ ብር ጠይቆኛል። ቴክስቶቹን ወደ ጂኒውም ወደ ኪኪም ፎርዋርድ አድርጌያለሁ። በሰዓቱ ኢትዮጵያ ነኝ ቸገረኝ አለኝ። ገንዘብ አስገቢልኝ፣ ባንኬ ተዘጋ ታገደ ምናምን። ጂኒውን ታውቂዋለሽ አይደል? ጂኒው እንደዚህ እኮ እያለኝ ነው አሳረኛው። ከዚህ በፊት በጣም ለኛ የሚቆም ልጅ ነበር ባይዘው ለኔና ለቤታ። አሁን ነው የተከረበተው። እኔ ላይ መቼ የተከረበተ? ያን ገንዘብ ሳልክለት ስቀር ስለው አነበበውና አረ ይሄ ቅፈላ ነው የሚመስለው፣ ግን ዝም ብለሽ የመሰለሽን ጭንቅላትሽ ከፈቀደ ተቸግሯል ካልሽ የመሰለሽን አድርጊ፣ ግን እንደኔ አትሾጂ ያመልሽ በቃለኝ ሲለኝ ነው እንዴ ብዬ ዘጋሁት። አሁን በዚች መልኩ ተመልሶ መጣ። አይነ ስውር እንኳን ዳብሶ ይመሰክራል። እኔ ላንተ እንደማልክልክ እንኳን አይን ያለው ቆሞ የሚሄድ ስሜት ያለው ሰው ልታሸማቀቁ ምን እየጠበቁ እንደነበር ሄሊ ታውቂያለሽ። ትላንትና ቆይ ታለቅሳለች፣ ቆይ እንደዚህ ትሆናለች። አሁን ማን ነው ሚዲያ ላይ እያለቀሰ ያለው? እንደ ጥያቄ እኔ ነኝ እንዴ? ስቄ ተጫውቼ በቃ እንደፈለኩኝ ቻው ደህና ደሩ ብያችሁ ነው የምወጣው። ከዚህ በኋላ ለቅሶ እኮ የለም። ላይ መለስ እንደ ሰይጣን 7 ጮሆ ሄዷል። እየደጋገምኩም ደግሞ አፍ አልካፈትም። የጨዋ ልጅና የኢትዮጵያ ሬዲዮ አንዴ ነው የሚያወራው። የ4 ወሩን ትላንት አንዴ ተናግሬያለሁ። 4 ወር ደግሞ አጠራቅሜ ደግማለሁ። እርምጃ በእርምጃ በስድብ ሞክሪኝ ይሉሻል። እንግዲህ እግዚአብሔር ያሳይሽ። እኔ ፊደል ነው እንጂ ያስቆጠረኝ የወለደኝ ስድብ አይደለም ያስቆጠረኝ። በስድብ አፋችሁን የፈታችሁ ሴቶች፣ ትዳርን ፔኒሲዮን ያረጋችሁ ሴቶች ግጠሚን በስድብ እኔ እንትና ነኝ አቀምስሻለሁ ስትባይ ታግሰሽም ዝም ብለሽም እኛንን እዚህ ቲክታክ ላይ ያለነው ለስድብ አይከብድም። እኔ ማንነት የመጣውበትም አካባቢ በእኔ ምክንያት በስድብ እንዲጠራ አልፈልግም። እኔ ወንድሞቼን አከብራለሁ። እንኳን የፈታሁትን ባል አሁን ላይ አጠገባችሁ ያለውን ማታከብሩ ልትመክሩ እናንተ እኛን ልትመክሩ ቁንጅናችሁንማ እኛም መስክረን ነበር። ዛሬ ላይ ግን ቁንጅናችሁ ጠፋብን። ቁንጅና ከውስጥ ነው፣ የውስጡ ነው ወደ ውጭ የሚወጣው። የውስጡ ሲበላሽ የውጭውን አጠፋብን። ማርክ ማይ ወርድ። የሰለጠነ አገር የተሻለ አገር። እኔ በጣም ነው የምትንቁኝ አይደል? አረብ አገር ነው የምኖረው። ትረስት ሚ ዌዘር ዩ ቢሊቭ ኦር ኖ በልጣችኋለሁ። በአስተሳሰብ፣ በንግግር ችሎታ፣ በቀልጥፍና በብዙ ነገር በልጣችኋለሁ። በአስተዋይነትም ጭምር ስለማስተውል እኮ ነው። እቺ ቀን እንደማትመጣ ጠፍቶ ይመሰላችሁ? መርዛችሁን ላስተፋችሁ ብዬ ነው እስከ መጨረሻው የጠበቅኳችሁ። ማ ከማን ያንሳል? አልታረቅም ማለት ሄሊ መብቴ ነው አይደለም? ለምን አልታረቅም ማለት ነው በቃ የሚያስቀጠቅጠኝ። ሽማግሌ ተላከ፣ የተላከውን ሽማግሌ ነው አልኩኝ። ሶ ተነሳች። በስመ አብ ብላ ነው የተነሳችሁ። እያጓራች ተነሳች። እምምዌን አይደለም በህይወቱ የጠፋች ላከቻት ወይስ ልጅቷ ከራሷ ተነሳሽነት ነው? ከሷ ጨርሼ ነው ያለችው። እኔ ደግሞ ልክልሻለሁ ላይቭ ሪከርዱ። እሷን አውርቻታለሁ። እሷን አውርቼ ነው ወደ አንቺ ያለችኝ። አሉ ልጆቹም ነበሩ የዛን ቀን እኔ ቤት የነበራችሁ ልጆች ተናገሩ። አስወጫት እያሉኝ ነበር ሁሉም። እኔ ግን ልጅቷ ጥሩ ሰው ስለሆነች
ይሄ መሀል ላይ ያለ ሰው ታውቂያለሽ በዚህም በዛም ከዛ በቃ አክብራ ስለጠየቀችኝ ነገርኳት ተነጋግረውማ እንደመጡ የምታውቂው 4 ቤቴ ጆይን አለች አልኩሽ እኮ ያችኛው 4 ጊዜ ዋናዋ ሴትዮ እሷ ይሄን እያናገረችኝ ጆይን ትላለች እሺ ችግር የለውም ጥሪያት እንታረቅ እምል መስሏት በብዙ ነገር ውስጥ ተይዣለሁኝ ታውቂያለሽ በዚህም በዛም እኔ አልናገራትም ብዬ ሰው መጥቶ በውስጥ እኔ ትላንት ራሱ እንደዛ ስሜታዊ ሆኜ በቃ ይሄ ማለት እሱ ያለኝ ማለት አልፈልግም ነበር የባሏን መናገር አልፈልግም ነበር 1 ሰዓት ከምናምን ደቂቃ ነው ደውሎ ከዚህ በፊት ያዋራኝ ለኔ ብለሽ ወንድሞች አሉሽ በቃ ታያት ማለት አሁን ሲገባኝ ሚስቴ ትርገጥሽ አንቺ ዝም በይ ነው እኔን አይተሽ እለፊ እያለ ያናገረኝ 1 ሰዓት ከምናምን ደቂቃ ነው እሱንም አክብሬ ነው እሺ ይመቸው ብዬ ይሄ ልጅ ወንድ ልጅ ነው በቃ ይኑር ኑሮን እኔ ዝም ልበል ልሸነፍ ብለሽ ዝምት ያለሽ ኤሊ በዛ ልክ ነው ዝም ያልኳት ዝምታ ግን ምን መሰለሽ ፍራቻ እኔን አደፍሩኝም ትልሻለች እኔን ትናነኝ አቀምስሻለሁ እኛም አናቀምስሽ እኔም ደርዝሽ ነው አመናግርሽ ፌስ ሚ ያ አሁን የጸቡን መነሻ ገባይ ለምን 2 ቀን አልነበርኩም ማለት የማታ ሰራተኛ አልነበርኩ ግራ ገብቶ ነበር እንኳን ከራሴ ሰማን በነገራችን ላይ እየተበተባችሁ ቤቱንም በይሄን የጸብ መነሻም እኮ ሊሆን አይገባም እኮ ባርኩት ባልታረቅም ማለት መብት አይደለም እንዴ በበግ ባርጉት ጋይስ ወይ ባንበሳ ወይ በመናምን ለማንኛውም በጣም ጥያቄ የሆነብንና የጻፍነው ነገሮች አለ እየሰማን የሷን ማለት ነው ያንቺም ማታም ሪአክት አረግበት ነበረ ያው ደግሞ በመሃል ላይ እንዳታመልጭን የምታወሪው ነገር ደግሞ ብዙ ሪአክት አላረኩበትም ለምን ላይቭ ላይ ስለሆነ ስናቆመው የምታወሪው ነገር ያመልጠናል ለዛ ብዙ ላውራበት አልቻልኩም ነበር ስነሳ ደግሞ ማሜ የራቁታ ቪዲዮ ይወጄ ላይ ነው ያለው ግቡና እዩ ስትል ነበር እኔ የተረዳሁት ነገር ቴሌፎኔ የብልግና ነገር አክሴፕት እንደማያደርግ ነው የተረዳሁት አንድም የብልግና ፎቶዋችሁን አጣውፈልግ አንዱ እሱ ነው የእውነት ካሁን በፊት የወሲብ የቴሌፎን ወሲብ አብረሻቸው ስታረግ የነበሩ ሰዎች አሉ እርግጠኛ ሆነን ነው መጣላት ያለብን ጉጭ እኔ እንደ ቤት እርግጠኛ ሆኜ ወክዬ እንዳልናገር አንዳንዴ የምትታረቂያቸው ሰዎች የልሽ የምታናግራቸው ሰዎችን ሳይ የሆነ ጂን እንድጠመዝዝ ያደርገኛል እና አሁን ዛሬ እርግጠኛ ሆነን ነው መበታተን ያለብን አለ ጋይስ ሳትመጣ በፊት ያማናን ነበር የወሲብ አሁን ባለፈው እንትና ምን ብዬ ነው ጠይቋ ዲቦራ የእውነት አፌን ከመክፈቴ በፊት ይሄን ነገር አርገሻል አላረግሽም ብዬ ነው ጠይቋ ምላን የነገርችኝ አላደረኩም ያለችኝ እንደዛ ስለነገረችኝ አምኛት ነው የወጣሁት በነገራችን ላይ እግዚአብሔር እኔ በሲሪየስ ነግረው ስጠይቀው ከመለሰልኝ አንድ ሰው አምኗል እና አሁን ያንቺ ፎቶ አለ የምትለው አለ የለም ጉቺ 4 ነጥብ ዝም ብለሽ ንገሪ አታብራራኝ እዚህ ምድር ላይ የመጨረሻ የማይመጣብኝ ነገር ካለ የርቃን ቪዲዮ በዚህ ልክ እርግጠኛ ሆኜ ልንገርሽ እዚህ ምድር ላይ የማይመጣብኝ የመጨረሻ ነገር ካለ ማአት ነገር ሊያመጡብኝ ይችላል እርቃን ቪዲዮዬን ግን የረገጥኩትን መሬት የተፋሁትን ምራቅ በደንብ ማከሰት ነኝ የመጨረሻ የማይመጣብኝ ነገር አስረግጬ ይሄ ይስናል ፊቱ ጨምዳዳ የሆነ ወይንም ደግሞ እቃው ራሱ ተሸብሽቦ ነጥብ የሆነው ሰውዬ ታውቂያለሽ አይደል ማን ነው ስሙ ጋይስ እኔ እኮ ስለማልዞር እኮ ጉቺ ተወሰነ ሰው ነው ቲክቶክ ላይ ማውቀው ስማቸው ማን ነው ቅድም እያለ ነው የጠራን ሰውዬ ማን ነበር ስሙ ይሄ ፊቱ ጨምድድድ ያለ እቃው ራሱ ተጨማዶ ነጥብ ሆኖ የቀረው ሰውዬ ምልክት ካላወቅሽ እቃውን አላየሽው መሰለኝ አላዛር አይደለም ሌላ ጃፒ ቁጥራቷን አንቺ ሸሸ ምናም ብሎ ሲሰድባል ባለፈው ጉቺ አንቺ ቤታን ታስጠቂያታለሽ ብለን እንኳን የህዝብ ጥያቄ ነው መልሺ ብለን የጠራንሽ ቀን ትዝ ይልሻል ልጆቹን አታውቂ ብሎ ያንቺ ወኪል ሆኖ ነበር መጥቶ ገብቶ ሲናገር ነበር አረ ጸበኛዬ ነው ስንት ጊዜ ከመቼ ነው ተቀይሮ አሁን ቁጭ ብሎ ቂጧን አየሁት ምናምን ያኔም ጸበኛዬ ነው ሁሉም ያውቃል እኔና ቤታን ያኔ ኩማን እርዳታ አደረጋችሁ ለኩማ ረዳት ብሎ ከዛ ጀምሮ
አንቺም ለቁማ ብር ሰጠሽ ጊፍት አወረድሽ ብሎ ከዛ ጊዜ ጀምሮ ጸበኛ ነው ከኔ ጋር ጃፒ። ከዛ ጊዜ ጀምሮ ነው የሚሰድበኝ ማለት ይሄ አሁን የጠራሽው ሰውዬ ደግሞ ቲጂ አገልግል እኔ ተጣላችሁ በቲጂ አገልግል ነበር የመሰለኝ። አንቺ ለካ አሁን ኢትዮጵያ ብር ላኪልኝ ብሎ እንደሆነ አሁን የነገርሽ ማለት ነው። እኔ ጋር መጥቶ እንዳው ስለ ቤታና ስለ ጉቺ እየመረራችሁ ሟጡት እንደነሱ ትክክለኛ ሰው ሚዲያ ላይ የለም ብሎ መስክሮ እኔ ጋር መጥቶ መስክሮ ነበር ትዝካለሽ። እና ያኔ ይዤው ነበረ እና ወዲያውኑ ደግሞ ቤታን ተያት እቺ ናት ምናምን ልጇ ኦቲዝም ነው ወንዱኛው አንደኛው ወንዱ ልጅ ደግሞ ሾፌር ነው ሲል እኛ እንደው አስቡ ዝም ብላችሁ ጉቺ በዚህ እድሜዋ ሾፌር የሆነ ልጅ ባጃጅ የሚነዳ ሰው ድሬዳዋ ላይ ወልዳ ነው ብላችሁ ታስባላችሁ ወይ ብለን ስናወራ ነበር ቅድም ማለት ነው። ገባሽ? የማይሆን ነገር ነው። ግን በዚህ ነገር ላይ ምን ትያለሽ? ሁለት ልጆች ነው ያለሽ ጉቺ፣ አንዱ ሾፌር አንዱ ደግሞ አንድ ልጅ አለኝ 7 ዓመቱ ነው። አሁን የፊታችን ጥቅምት 23 8ኛ ዓመቱ የሁለተኛ ክፍል ተማሪ ነው። ሌላ ልጅ የለኝም። እኔ ነኝ ልጅም እንዳለኝ ሚዲያም ስመጣ ጀምሮ የተናገርኩት። የመጀመሪያ ልጄ ነው። ሌላው ልጄ እለዋለሁኝ ከቤታ ጋር አብሮ የተማረ ታናሽ ወንድሜ ነው። ሌላ የማውቀው ነገር የለም። ታናሽ ወንድሜ ልጄ ነው የምለው አዝዬ ስላሳደግኩት ከቤታ ጋር የተማረውን ማለት ነው፣ የቤታን ጓደኛ። ከዛ ውጪ ግን የወለድኩት አንድ ነው። ያ እኛም እድሜሽን ስለምናውቅ ማለት ጀስት ሾፌር ሆኖ ምናምን ድሬዳዋ ላይ የሚያገለግል የሚደርስ ልጅ ሊኖርሽ እንደማይችል ስላወቀ ቢሆንም ፈተነው ነበር። ግን ይስሙት ብለን ገባሽ? እናንተ ምንድናችሁ እንዳልባለሁ። እንደገና ደግሞ ለጆከር የምታወርጅለት አንበሳ አንቺ እንደማታወርጅለት ዳኛ አለልኝ ነው ዘፋኙ። እሱ ብሩ እንደሚሰጥሽ ነው የተናገረውና እኔ እንዳውም ዳኛ አለልኝ ለምን እንደዚህ አይነት ነገር ውስጥ ከተችዋለሽ አንቺ ደደብዬ ስናገራት ነበርና እውነት ነው። ለማንኛውም አንቺ ጋር ያለው ነገር ንገር። ለጆከር ከዚህ በፊቱን 5 አንበሳ አውርጃለሁ which is ራሴም ተናግሬያለሁ ሚዲያዬ ላይ ማለት ነው። ኢቭን አውርጅለት ብሎ እንዳወርድለት የሰጠኝ ሰው ግማሽ ኢትዮጵያዊ ግማሽ የሌላ ሀገር ዜጋ ነው። አማርኛም ብዙ አያውቅም። የተሰባበረ አማርኛ ነው የሚያወራው። አዱን ነው እንደዚህ በእንደዚህ አይነት የሴቶች ጸብ መሃል ቱ ቢ ኦነስት የእውነት በጣም እያዘንኩ ማለት ነው። ዳኝን ባናስገባው ስሙ ባይጠራ ደስ ይለኝ ነበር። ግን የተጠራው እዛ ስለሆነ ግልጽ ማድረግ አለብኝ። ቢካዝ አንድ ጊዜ ዳኝን አግኝቼዋለሁ 7 ዓመት ዱባይ ስኖር አንድ ቀን ተገናኝተናል። እሱንም የአበሻ ሬስቶራንት ውስጥ እንደ ማንኛውም የኢትዮጵያዊ አርቲስት እንደ ማንኛውም ዘፋኝ ማንንም ስናገኝ እንደምንነሳው አብረን ፎቶ ተነስተናል። እሱንም ቲክታኬ ላይ ፖስት አድርጌዋለሁ። ከዛ ውጪ ስልክም የለኝ ግንኙነትም የለኝ የማገኘውም ሰው አይደለም። ይሄ ነው ያለው ነገር። 5ቱን አንበሳ የሰጠሁበትን ምክንያት ሪዝኑንም ተናግሬያለሁ። እንደውም አንዴ ነበር ሄሊ ስጪ የተባልኩት አንድ ቀን። ያው ሚዲያውን ታውቂው የለ በአንድ ቀን 5ቱን ብሰጠው ምን ሊነሳ እንደሚችል በጣም ፈርቻቸው ተጠንቅቄ ነው የምኖረው። በጣም ፈርቼ ተጠንቅቄ ሰው አድርጊ ብሎ ባለው ነገር እንኳን በጣም ነው የምጠነቀቀው። ለዛ እያለፍኩ ነው የሰጠሁት ለጆከር። ግን ነግሬዋለሁኝ እንደዚህ የሰው አደራ ነው። ዝምም እኮ ማለት እችላለሁ። ስጪው ያለኝ ሰው እኮ ጆከርን አያገኘውም አያውቀውም፣ ሚዲያ ላይ የሚመጣም ሰው አይደለም። ሰጥቻለሁ ብዬ ዝም ማለትም እችላለሁ። ግን አላደረኩም። ባይዘዌ ከኔ ጋር ሰው ሲጣላ ከአንቺ ጋር ጸብ ያላቸውን የሆኑ ወንዶችም ሆነ ሴቶች ሰብስቦ አብሮ እንትን ማለት የስራው ባህሪ ስለሆነ ማን ምን አለ እኔ አይሞቀኝ አይበርደኝ፣ የቤቴን ኪራይ አይከፍሉልኝ፣ ቢሌን አይከፍሉልኝ። ግልጽ ለማድረግ ስለጠየቅሽ መጠራት የሌለበትን ከሴቶችና ከኛ ድራማ ውጭ ከዚህ ሚዲያ ድራማ ውጭ የሆነን ሰው ስም ለምን ሜንሽን ማድረግ እንደፈለጉ አላውቅም። እነሱ ነገ እኮ ተጠርቶ ቢመጣ ያፍሩበታል፣ የእውነት ያፍሩበታል። እኔ ሳልሆን እነሱ ያፍሩበታል። እና ይሄ ነው ያለው ነገር። ሌላ ጥያቄ ካለሽ
ይሄን ጠይቅ ነው። በነገራችን ላይ የዳኘን ስም ለማጽዳት ነው። ለምን አንድ በእኛ ሹክቻ ዳኘ ለምን ይጠራል? ከአንቺ ከመመለስሽም በፊት ተናግሬያለሁ እኔ እንደዚሁ ሊሆን እንደማይችል። እንደገና ደግሞ ቢያንስ የእውነት እንደምትለው እንኳን የቂጧን ጠርጎ ያሳደጋትን የጎንደርን ህዝብ እንኳን ትንሽ ሪስፔክት ብታደርገው አንዱን አርቲስት እንደዚህ አይነት ውዥንብር ውስጥ አታስገባውም ነበር። ለዛ ነው አንድ ድድብናሽን ልንገርሽ፣ ቢያንስ ዳኛ ያለልኝን ቢሆን እንኳን እዚህ ውስጥ ማስገባት አልነበረብሽም ያልኳት ከመምጣትሽ በፊት ብያለሁ እኔ አይደል ጋይስ ብለናል። ግን ቢሆንም እሷም ትመልስ ገባችሁ እንጂ ኔቨር ሲጀመር መጠራትም አልነበረበትም ዳኘ። በነገራችን ላይ ያ የፈለገ ለምን የፖለቲካ ልዩነት ውስጥ ምናምን ያሉትን ሰዎች ለምን ታርጌት ውስጥ ተከቷለች ልጁ? ይሄ ድድብናዋ እንደሚያመለክት ነግሬያቸዋለሁ። ግን ባለቤቷ አንቺ ስለሆንሽ እንድትመልሺ ነው። ሌላ ጥያቄ ደግሞ ሚካኤል ልጆቼን ይንሳኝ፣ ሁለቱን ልጆቼን ዛሬ ገሎ ያሳድርብኝ። እውነቴን ነው የምነግራችሁ። ቤታ የጠፋች ጊዜ ቃል በቃል ያለችውን ነው የምነግርሽ። እሺ ቃል በቃል ወይም ቪዲዮ እንደግመዋለን። ልጆቼን ይንሳኝ ሚካኤል፣ ቅዱስ ሚካኤል ሁለቱንም ልጆቼን ዛሬ ገሎ ያሳድር። ካላመናችሁኝ ቤታ ለ3 ቀን ነው ለ4 ቀን የጠፋች ቀን የት ሄዳ ነው ያቺ ሰልጀሪ ስላት፣ ባክሽ ፍሎሪዳ ያው ለሰልጀሪዋ ነው መሰለኝ ሄደችው፣ ፍሎሪዳ ነው ያለችው አለችኝ። ቅዱስ ሚካኤል ልጆቼ ዛሬውኑ ገሎ ያሳድር ካላመናችሁኝ አለች። ይሄንን ያል ስለማለች ጉቺ ምላት እንገረን እያለን ያለ ነው። ምን ትያለሽ ጉቺ? ብዙ ሰው ያ ይሄን ጥያቄ ጠይቄልም ብለው አጽድቁት ብዬ በአንዳንድ ሲያጸድቁት ነበር። ምናልባት አድማጮች ነገሮች እና ጋይስዬ ተብተብ አድርጉት፣ በጊፍትም ባርኩት። ጉቺ ማክብራን ስለመጣች ቴንክ ዩ። አብራርቺ ነው እሺ ሄልዬ የምመልሰው። አይ ሆፕ ሶ ጊዜ ያለሽ ከትላንት ወዲያ እኔ በጣም ጥሩ ሰው እንደሆንኩኝ እስከ ስህተቶቼ እንደምትወደኝ መልካም ሰው እንደሆንኩኝ ሰዎች እንደሆነ እንዲያደረጉኝ በሚዲያው ላይ ስትናገር ሰምታችኋል ሁላችሁም። መልካም ልብ እንዳለኝ ጥሩ ሰው እንደሆንኩኝ መሀል ላይ የገቡት ሰዎች እንደሆኑ እንዲያደረጉኝ ነፃ እንደሚያወጡኝ ጭምር ስትናገር ነበር። ነፃ እናወጣታለን፣ ጉቺ የኛ ነች፣ ትመለሳለች እየተባለ ቤታን አታክ ሲደረግ ነበር ኢንዳይሬክትሊ እኔ ጥሩ ሰው እንደሆንኩኝ። ኦል ኦቨር ደ ሰድን ትላንትና ምን ተባለ? እንደውም ቤታን እኔ እንደሆንኩኝ የምመክራት እኔ እንደሆንኩኝ እንደዚህ እንድትሆን ያደረግኩት ሲባል ነበር። ኦኬ በመጀመሪያ ደረጃ ቤታ የት ነው ያልሽው ቦታ ስትሄድ ሄጃለሁ፣ እዚህ ቦታ ነኝ ያለው ፍሎሪዳ ነው ያለችው። ፍሎሪዳ ሄጃለሁ፣ እዚህ ቦታ ነው ያለሁት ብላ ለኔ ነግራኝም ከሆነ ቤታንም መጠየቅ ትችያለሽ። ወጣ ፐብሊክ ላይም አውርታ ከነበረ በሰዓቱ እኔና ቤታ እንደዋወልም ከነበር መጠየቅ ቤታን ይቻላል። ሲቀጥል 3 እና 4 ቀን እኮ አልነበረም ቤታ እየጠፋችው። አንዳንድ ጊዜ ሙልት ያለ ኢንፎርሜሽን ነው ሰው ይዞ መምጣት ያለበት። ከ2 ሳምንት ኦር አይ ቲንክ ከሳምንት በላይ ወደ 10 ቀን ነበር ያልነበረችው በትንሹ። ከዛ ቤታ መጣች። ቤታ ከመጣች ወዲህ ይሄ ሰውነቷን ተሰራርታ ነው የሚባለው ወሬ ተነሳ። ሲነሳ እኔ ቃል ለምድር ለሰማይ ሚያሚ ነው የሄደችው የሚባለው እውነት ነው ወይ? ተሰርታለች የሚባለው ነገር እውነት ነው ወይ ብላ ጠየቀች ደውላ። ያኔ እኔም እሷም የምናጫውተው የሆነ ስራ ነበረ። በዛ ጉዳይ እንደዋወላለን። ወይ እኔ ጋ ሂሳብ ይኖራል ወይ እሷ ጋ የተበሉ ልጆች እኔ ጋ ብር ይኖራቸዋል ምናምን ስትለኝ ኤግዛክትሊ የት ሂድ አላውቅም። ግን ቤታ እኮ ቆይታለች ሰውነቷን ለመቀነስ ሰውነቷን ለማስተካከል ዳይት ጀምሬያለሁ ማለት ከጀመረች ኢቨን ኧረ አይመስለኝም አንቺ በጣም ልታስወራኝ ግን ብዙ ጥራለች። እግዚአብሔር ይመስገን። እኔ ዋሴም ጠበቃይም እግዚአብሔር ነው። ስታወሪኝ ሪከርድ አላውቅም እግዚአብሔር በሚያውቀው። ሶ የእውነት ብያት ከሆነና ሪከርድም ካላት አይ በልጆቼ እምላለሁ ወይም ደግሞ ትላንት ስሜታዊ ሆና እንደማለችው አይደለም፣ በስነ ስርዓት በልጆቼ እምላለሁ ጉቺ ብላኛለች ካለች እሷ 2 ልጆች አላት፣ እኔ 1 ልጅ አለኝ። ግጥም አድርገን እንማል። የሄደችበትንም አልተናገረች ቤታ፣ ከኔም አልተደዋወለች።
ምን ነው ጠፋሽ ነው the only thing ቴክስት የጻፍኩላት እሱንም አትመልስም ነበር የሆነ ቀን ግን ድንገት ቲክታክ ላይ እኔ ቤት ገስት ላይ መጣች የጠፋች ጊዜ ማለት ነው እሱንም አልቆየችም ልጆቿን ሰላም አለች ምናምን እኔ ጋር ትንሽ አወራች ቫኬሽን ላይ ነኝ ብላ ወጣች አለቀ ሃው ከም ነው የታውቂ ሳናወራ ሳንነጋገር እሷ አሁን የምትለው ወሬ ቤታ ከተመለሰች ወዲ ነው ማያሚ ነበረች የሚባለው እውነት ነው ወይ ብላ የጠየቀች ከተመለሰች ወዲ የሄደች ጊዜማ የትሄድ ማንንም አያውቅም እኮ አንዳችንም የምናውቀው ሰው የለም ከተመለሰች ወዲ ነው የጠየቀች አላውቅም የሰውነቷ ነገር ግን ምንም አያስጠረጥርም ወይ ስትለኝ ቆይታለች ዳይት ምግብ ለማስተካከል ሰላጣ መብላት እንትን ማድረግ ከጀመረች ብዙ ነገር እየሞከረች ነው ለማስተካከል አይመስለኝም ይሄን ያልኳት እንደሚባለው አይመስለኝም ከአንዳንድ እኮ አንቺ ቤት ብድግ ብላ ቆመች አለች ያገር ልብስ ተልኮላት እሱን ልታሳየን ቆመች which is አንስተው የፖስተቷት ማለት ነው ገባሽ እስከ ዛሬ ቆማ ማታቅልጅ ድንገት ቆመች አለች እኔ ምንም ኖቲስ አላደረኩኝም to be honest ኖቲስም አላደረኩኝም በዛም ልክ ነው ወይ ብዬ እሷ ልጆቼን ይንሳኝ ብላ ምላለች ልጆቿን አይንሳት ግን ይሄንን አንደበቷን ጸጥ ያድርገው ይሄ እዛና እዚህ የሚያሳብዳትን አንደበቷን ጸጥ ያድርገው እኔ ግን ብያት ከሆነ ምንም ችግር የለም አገሬ የማያስገባኝ ልጄን የማያሳየኝ ከዚህ ወዲህ መሐል ላይ የለም አገሬ የማልግባ አላዶርን የማያሳየኝ እኔ ቤታ ተሰርታለች ብዬ ለሷ ካልኳት አንቺ ግን ልጆችሽን እንዳታጭ አንደበትሽን ግን እግዚአብሔር ይዝጋው ይሄ በየቦታው የሚያሳብድሽን ከሰው የሚያባላሽን ሰውን ሌሊቱን ሙሉ ቁጭ ብሎ መስደብ ጀግንነት የሚመስልሽ የወንድ ልጅ መባል በስድብ የሚመስልሽን አንደበትሽን እግዚአብሔር ይዝጋው አንደበትሽ ጸጥ ይበል ሌላ ነው የምልሽ ነገር የለም ማስረጃ ካለሽ ደግሞ ይዘሽ ነይ አዋርጂኝ እኔ እንዳልኩሽ ይዘሽ ነይ ኦፍ ኮርስ ብዙ ጊዜ ሰው ተቀዳዶ የለ ስታወሩ የቀዳሽን ካለ ይዘሽ ነይ ይሄን ነው የምልሽ እኔ ሀገሬ የማያስገባኝ ልጄን የማያሳየኝ ያ ማለት ዝም ብለን አጋነን እንዳልጠየቅንሽ እንድታውቂ አንድ ሰከንድ ላሰማሽ ጉቺዬ ስም ሰርጀሪ ኮሄደች ሰርጀሪ ጠፋች እየተባለ ነው የት ሄደች ስላት እኮ ፍሎሪዳ ሄዳለች አለችኝ እኮ እሷ ናት ልጆቼን ነው ምዬ ነው የምነግርህ እኔ የምወዳቸው ልጆቼ ክርስቶስ